ለመጨረሻ አንድ ጊዜ እንሞክረው ጋይስ። አይ ቲንክ ኔትወርክ ይቀየራሉ በጣም በአጭር ጊዜ ውስጥ ቀይራለሁ። ሶ ላይክ ይሰማል። እኔ መጨረሻ ቼክ እናደርገው፣ ካልሆነ ቴሌግራም ላይ ይገባል። ኦኬ ይሰማል አሁን። እሺ ሌትስ ስታርት። ሜቢ ድንገት ሊንክ ስለቀየርኩኝ ሊንክ የቀየርኩበት ሰው ካለ ኢንስታግራም ላይ ምናምን የሆነ ሰው ሼር ያድርገው ሊንኩ። እኔ ወደ እንትኑ እንግባ፣ ሊንክ ስለቀየርኩኝ ማለት ነው ጋይስ። ያ ስራ ስንገባ እሱ አንደኛው ኦፕሽን ነው። ዛሬ በደንብ እርግጠኝነት ገባለሁ በደንብ። እዛ ያለን የዋይፋይ ስፒዱ እዛ ያለው በጣም ፋስት ነው። ሶ አይ ቲንክ ይሰማል መሰለኝ። አሁን ሌትም እየሆነ ቢሆን ትንሽ ኮኔክሽኑ ጥሩ ባይሆን አትሊስት አይዲያዬን ብቻ ሼር ለማድረግ የሚሰማ ይመስለኛል። ና እንቀጥል ጋይስ። ቴንክ ዩ ፎር ጆይኒንግ። የሁላችሁ ሜሴጅ ቅድም ማንብ ያለው አሁንም ማንብ ያለው። አይ ቲንክ አሁን ይሰማችኋል መሰለኝ። ወደ እንትኑ ልግባ፣ ወደ ብሬክዳውናችን፣ ወደ ቻርታችን፣ ወደ ብሬክዳውናችን ንግባ። ሶ ያ ሁል ጊዜ እንደምናደርገው ጋይስ፣ እኔ እንደማስረዳችሁ ላስት ታይም ቪዲዮ ላይ እንደነበረው ሰፕላይና ዲማንድ ነው የምጠቀመው። ሰፕላይና ዲማንድ ስንጠቀም ግን ላስት ታይም ረጅም አሁንም ደግሞ ላስት ታይም ያወራውትን ነው የሚሆነው ማለት ነው። እና ግን ዛሬ ምንድነው ማድረገው የኔክስት ዊክ አውትሉክን በዛው እያየን እኔ እንዴት ትሬድ ከማድረጌ በፊት አሁን ነገ ሰኞ ዕለት ማርኬቱ ስለሚከፈት እኔ ትሬድ ማድረግበትን ነው እንዳለ ላሳያችሁ ምችለው ማለት ነው። ሁል ጊዜ የመጀመሪያው ከመንዝሊ ነው። መንዝሊ ላይ ምን አለ የሚለውን ዳታዎች ማየት በጣም አስፈላጊ ነው። የመጀመሪያ የምናየው ቻርታችን ላይ መንዝሊ ቻርት ላይ ስንሄድ ማርኬታችን የኖቬምበር መንዝሊ ሀይ ኖቬምበር ላይ የነበረውን መንዝሊ ሀይ አካባቢ ከሄደ በኋላ በቦዲ ክሎዝ ማድረግ አልቻለም። ስለዚህ የተወሰነ ሪጀክሽን እያየን ነው ማለት ነው። መንዝሊ ሀይ እንደምታዩት እዚህ ጋር ነበር። መንዝሊ ሀይን ቴክ ካረገ በኋላ ሺፍት ሰጥቶ ወደ ታች ወርዷል ማለት ነው። ስለዚህ የመጀመሪያ ከመንዝሊ ሀይና ሎንም ጀምሮ ኦልሬዲ መንዝሊ ሀይ ቴክ ተደርጓል። ስለዚህ ሜቢ ፕራይስ ትንሽ ፑል ባክ ሊኖረው ይችላል ብዬ አስባለሁ። ምክንያቱም ኤቭሪ ሀይ ቴክ ከተደረገ በኋላ ሺፍት ያደርጋል ወደ ታች። ከዛ ባውንስ አድርጎ ወደ ላይ መውጣቱ አይቀርም። ቶታሊ ወደ ታች ይወርዳል ሳይሆን ትንሽ እቺን ቴክ ያደርጋታል፣ ወደ ታች ይወርዳል፣ ከዛ ባውንስ አድርጎ ወደ ላይ ይወጣል ማለት ነው። ስለዚህ መንዝሊ ላይ ከረንትሊ ያለን ኢንፎርሜሽን ምንድነው? መንዝሊ ሀይ ኦልሬዲ ቴክ ተደርጓል። ከዛ በኋላ ዳውን ትሬንዱ ሺፍት ካለ ሜቢ የተወሰነች ፑል ባክ ሊኖር ይችላል ማለት ነው። ከዛ በኋላ ከመንዝሊ በኋላ ምናየው ዊክሊ ላይ እሺ፣ የሳምንቱ ላስት ዊክ ላይ ነበረን ትሬድ ምን ይመስላል፣ ወይ ደግሞ ዊክሊ ላይ ምን ኢንፎርሜሽን ኤክስፔክት እናደርጋለን የሚለው ነው ቼክ የምናደርገው። ከዛ በኋላ ዊክሊ ሀይ እና ዊክሊ ሎዋችንን ልክ እንደዚህ የዊክሊ ካንድሉ ላይ ማርክ እናደርጋለን። ስለዚህ ትሬድ የምናደርገው አሁን የምፈልገው የዚህኛውን ሀይ እና የዚህኛውን ሎ ነው ማለት ነው። የችኛው ስዊንግ ሎ፣ የዚህኛው የዊክሊ ስዊንግ ሀይ ሁለቱ ላይ ነው ቼክ የምናደርገው። ኦልሞስት እዚህ ላይ ያለን አንድ ኢንፎርሜሽን ቢኖር ምንድነው የዊክሊ ማርኬት ኢምባላንስ ተፈጥሯል። እዚሽ ጋር እንደምታዩት ማርኬት ኢምባላንስ ማለት መንዴይ 14 ኖቬምበር 17 ላይ የነበረው ከዛ 24 ከዛ ደግሞ ዲሴምበር 1 አለ አይደል? እነዚህ ሶስቱ ካንድሎች በዚህኛው ዊክና በዚህኛው ካንድል ዊክ መሀል ያለ አንድ ኢምባላንስ አለ፣ ወይ ደግሞ የሳምንቱ የዊክሊ ኢምባላንስ አለ ማለት ነው። ሶ ዊክሊ ኢምባላንስ መኖሩን ልክ እንደዚህ እንደምታዩት የኔ ዊክሊ ማርኬት ኢምባላንስ ይላል እዚህ ጋር በቀዩ። ይሄንን መስመር ያሰመርኩበት ምክንያት ምንድነው? ድንገት ማርኬቱ ወደ ታች ቤሪሽ ራኑን ቢጀምር እስከሄድ ድረስ ይወርዳል የሚለውን ቼክ ማድረግ ስላለብኝ ወይም ደግሞ እንደ ትሬደር ማወቅ ስላለብኝ ነው። ዊክሊ ዳታችን ላይ ያለው ምንድነው ማርክ ማድረግ ያለብን ዊክሊ ላይ ዊ ሃቭ ኤ ማርኬት ኢምባላንስ። ስለዚህ አንድ ቼክ የምናደርገው ይህን ነው ማለት ነው።
ከወረደ ድንገት እዚህ አካባቢ ሊወርድ ይችላል ወደ የዊክሊ ማርኬት ኢምባላንሱን አትሊስት ባላንስ ለማድረግ ሊወርድ ይችላል የሚለውና ያለን ዊክሊ ማርኬት ኢምባላንስ እዚህ ጋር አለ። እሺ ከዊክሊ ቀጥሎ የምንሄደው ወደ ዴይሊ ታይም ፍሬማችን ነው። ዴይሊ ታይም ፍሬማችን ላይ እዚህ ጋር እንደምታዩት ፕሪቪየስ ዴይ ሎ አለ፣ እዚህ ጋር ፕሪቪየስ ዴይ ሃይ አለ። እነዚህ ኃይለኛ ስትሮንግ የሆኑ ሊኩዊዲቲ ኤሪያዎች ናቸው። ፕሪቪየስ ዴይ ሃይ ይሆናል ማለት ነው። ይሄኛው ማርክ እናደርጋለን። ስለዚህ ትሬድ የምናደርገው በዊክሊ ሃይ ና በዊክሊ ሎ ውስጥ ነው። ዊክሊ ሃይ ና ሎ ነው ቼክ የምናደርገው። ከዛ በኋላ ደግሞ ዊ ሃቭ የፕሪቪየስ ዴይ ሃይ ና የፕሪቪየስ ዴይ ሎ ደግሞ ሃይ ና ሎ እዚህ ላይ ሬስት አድርጎ አለ ማለት ነው። ላቭ ታይላንድ ይላል። የታይላንድ ሰው ገብቷል። ናኦሚ በዚህ አጋጣሚ ፕሌይስቴሽን የምትችሉ ሰዎች ብትረዱ ደስ ይለኛል። ሶ እነዚህ ፕሪቪየስ ዴይ ሃይ ና ፕሪቪየስ ዴይ ሎ ሁለቱ እዚህ ጋር አለ። ቅድም እንዳልኳችሁ ዊ ሃቭ ኤ ዊክሊ ማርኬት ኢምባላንስ እዚህ አካባቢ አለ። ከዛ ደግሞ እዚህ ጋር ዊክሊ ሎ ፕሪቪየስ ዴይ ሎዎች ቴክ ያልተደረጉ እነዚህ 1 2 3 ሊኩዊዲቲ ኤሪያዎች አሉ። እነዚህ ሶስቱ ሊኩዊዲቲ ኤሪያዎች አሉ። ስለዚህ ማርኬት ዊ ማይት ሃቭ አንድ ትንሽ የተወሰነች ፑልባክ ሊኖረን ይችላል። ወደዚህ አካባቢ ደግሞ ወደ ዊክሊ ማርኬት ኢምባላንስ አካባቢ ከመጣ ዊ ሃቭ ኤ ጉድ ዲማንድ ዞን። እዚህ አካባቢ ደግሞ ጥሩ የሆነ ዲማንድ ዞን አለ። ስለዚህ ሜቢ ባይ እቺ ኤሪያ 4135 አካባቢ የሚመጣ ከሆነ እስከዛ ድረስ እስኪወርድ ትንሽ እኔ ፐርሰናሊ እጠብቃለሁ። ሶ ከረንትሊ እነዚህ ኤሪያዎች ማርክ አድርጓቸው 1 2 3 ኤሪያዎች እንደ ሊኩዊዲቲ ኤሪያ ብንወስዳቸው ሜቢ ማርኬቱ መውረድ ከጀመረ እስከ 4135 ድረስ እናየዋለን። ካልሆነ ደግሞ ዊ ሃቭ ጥንት የምትሆን there is another daily market imbalance እዚህ አካባቢ ግን ትንሽ ነው። የዚህ ነው ያህል የሚል አይመስለኝም። ሌትስ ፖይንት አውት here 0.5 ማርክ ስለማድረግ ነው። we have a daily market imbalance here። ድንገት ማርኬቱ ወደዚህ አካባቢ ከመጣ ደግሞ we have a daily አንሚትጌት የሆነ ዲማንድ ዞን አለን ማለት ነው። እስከ ዛሬ ቴስት ያልተደረገ ዲማንድ ዞን አለ። ሶ ይሄኛው አለ ማለት ነው። ስለዚህ ዊክሊ ማርኬት ኢምባላንስ አለ፣ ዴይሊ ትንሽዬ ማርኬት ኢምባላንስ አለች። ከዛ ዊ ሃቭ አናዘር ዲማንድ ዞን እስካሁን ያልተነካው የሚትጌት ያልተደረገ ዲማንድ ዞን አለን ማለት ነው። ሶ እሺ 4 hour ላይ ምን ኢንፎርሜሽን አለን? 4 hour አዝቢያ ቅድም እንዳልኩት እዚህ ጋር የዴይሊ አንሚትጌት ምንም ቴስት ያልተደረገ ፍሬሽ ዲማንድ ዞን አለ። እቺኛው ተቀምጥ ለሆኑ ሶ አቴንሽናችን የሚሆነው ይሄ አካባቢ ነው። እዚህ ጋር ላስት ታይም እንዳሳየዋችሁ የተለያዩ ብሬክ ኦፍ ስትራክቸር አለ። ስለዚህ ከረንትሊ ማርኬቱ ቡሊሽ ነው። ሶ ቡሊሽ ትሬንድ ላይ ነው። ቡሊሽ ማርኬት ትሬንድ ላይ ነው ያለው። እዚህ ጋር እንደምታዩት ስዊንግ ሎ፣ እዚህ ጋር ስዊንግ ሃይ ክሬት አድርጓል። ከዛ በኋላ ግን እዚህ ጋር እንዳልኳችሁ መንዝሊ ሃይ ከወሰደ በኋላ የተወሰነ ፑልባክ አሳይቷል። ከዛ አሁንም ላስት ታይም ላይ የወረደውን እንዳለ ደግሞ ድጋሚ አይተናል ማለት ነው። ሶ አሁን ላይ እውነት ለመናገር ማርኬቱ ቡሊሽ ነው። ባይ ሴታፖቻችን ላይ ነው ፎከስ የምናደርገው። ግን ባይ ከማድረጋችን በፊት የዊክሊ ማርኬት ኢምባላንስ እዚህ አካባቢ ስላለ እሱን ባላንስ ለማድረግ ወደዚህ ኢኒሻል ወይ ደግሞ እንዳልኩት ቅድም እንዳልኳችሁ ወደ 4135 አካባቢ ማርኬቱ ሊወርድ ይችላል ማለት ነው። ስለዚህ ይሄንን ኤሪያ እቺን 4135 ኤሪያ አካባቢ ፑልባክ ሊኖር ይችላል ብዬ አስባለሁ። ከረንትሊ አሁን ባለን ኢንፎርሜሽን ግን we are trading bullish trend ላይ ያለ ነው። ማርኬቱ ኦላቢ እየደረሰ ነው ያለው። we have a previous day high ና ሎ ሶ ላይክ እሺ 4 hour ላይ ስንመጣ ብሬክ ዳውን እናርገው። 4 hour ላይ ብሬክ ዳውን ስናደርገው we have this low ለዚህ high ውስጡ ላይ ነው ሬንጅ እያደረገ ያለው። ምንም አይነት ኤክስተርናል የሆነ ሺፍት የለም። ዳውን ትሬንድ ነው ወይም አፕ ትሬንድ ዳውን ትሬንድን ያስጀምረም ምንም አይነት ሺፍት እዚህ አካባቢ አይታየኝም። ግን በኢንተርናል ኒድ ኤክስተርናል ኢንፎርሜሽን የለም። በኢንተርናል ግን መሄድ እንችላለን።
እሺ በኢንተርናል ስንሄድ ላስት ታይም እንዳስታውሳችሁት የኛው በቦዲ ብሬክ አላረገም እቺ ዊክ ሪጀክት አድርጓት ነው የመጣው። ይሄ ማለት ማርኬቱ ኤኒ ታይም ወደዚህ መመለሱ አይቀርም፣ ይሄንንም ክሊን ማድረጉ አይቀርም። አሁን ግን ከረንት ባለን ኢንፎርሜሽን አን ኢንተርናል ማርኬት ሺፍት በቦዲ ክሎዝ ያደረገ ኢንተርናል ማርኬት ሺፍት አለን። ሶ ወደ ዋን አወር እንውረድ። እቺኛዋ ትዘነቅ ኦርደር ብሎክ ነበር ካያችሁት፣ ኦርደር ብሎክ ነበር። እቺኛዋ ኦርደር ብሎክ ፌል አድርጋለች። ሶ አን ኢንተርናል ማርኬት ሺፍት ኤክስተርናል አይደለም ግን ኢንተርናሊ ሪስክ ሺፍቱ ሀፕን አድርጓል። ኢንተርናል ሺፍት እዚሽ ጋር ያለችን ኢንተርናል ኤክስተርናል ሳይሆን ኢንተርናል ሺፍት እዚህ ጋር አለ። እዚህ ይሄኛው ኦልሬዲ ፌል ያደረገ ኦርደር ብሎክ ነው። ዊ ዶንት ኬር አባውት ዲስ ዋን። ሶ አሁን ያለኝን ኢምፕሊኬሽን ዊ ሃቭ ኒውዮርክ ሴሽን እዚህ ጋር ሊኩዊዲቲ ኤሪያ አለን። እዚህ ጋር የኒውዮርክ ሴሽን ሊኩዊዲቲ ኤሪያ አለ። ዊ ሃቭ ኤ ሂውጅ ማርኬት ኢምባላንስ 1 አወር ላይም 4 አወር ላይም ማርኬት ኢምባላንስ አለ። ከዛ ዘ ፉል ሬንጅ እንደምታውቁት ሬንጁ ነው እንዳለ በጠቅላላ ትሬድ ማረገው። ሶ ዊ ሃቭ አን ኦርደር ብሎክ ሂር and we have a demand zone here. ስለዚህ አሁን ላይ ከረንትሊ ባለው ሰኞ ሲከፈት ማየት መፈልጋቸው ዞኖች አሉ። የመጀመሪያው ዞን በጣም በእርግጠኝነት ይሄኛው ዞን ሪስፔክት ይደረጋል ወይስ አይደረግም የሚለው ነው። ኤዥያን ምን አድርጎ እንደሚያልፍ ማየት ይጠበቅብናል። ኤዥያ ሴሽን ማለት ነው። ስለዚህ ኤዥያ ሴሽን እናያለን። ኤዥያ ሴሽን የምንጠብቀው ምንድነው? እችኛው ከረንትሊ ያለችው ዞን ይሄኛው ከረንት ያለው ዲማንድ ዞን ሆልድ ማድረግ ይችላል። ኦልሬዲ ሚቲጌትድ የተደረገ ዲማንድ ነው፣ ቴስት የተደረገ ዲማንድ ዞን ነው። ግን አሁን ለሁለተኛ ዙር ነው መጥቶ ቴስት እያደረገ ያለው። ይሄኛው ቴስት የሚደረገው ዞን ሆልድ አድርጎ መቆየት ይችላል ወይስ ፌል ያደርጋል የሚለውን ኤዥያን ሴሽን ላይ እናያለን። ሁልጊዜ ትሬድ ስታደርጉ አንድ የምነግራችሁ እንደ ጥሩ ሂንት ምንድነው የኤዥያ ሴሽን ሀይ እና ሎ። ለምሳሌ እዚህ ጋር እንደምታዩት ኤዥያ ሴሽን ሀይ አለው ሎ አለው። ለንደንን ትሬድ ለማድረግ ኤዥያ ሴሽንን ጠብቁ። ኒውዮርክን ትሬድ ለማድረግ ደግሞ የለንደንን ሀይና ሎ ሴሽን ሀይና ሎን ቼክ አድርጉ። ከዛ ኔክስት ሞርኒንግ ደግሞ ትሬድ ማድረግ የምትፈልጉ ከሆነ ለምሳሌ ኤዥያ ለዲ ተነስታችሁ ትሬድ ማድረግ የምትፈልጉ ከሆነ ደግሞ የኒውዮርክ ሴሽንን ሀይና ሎ ሊኩዊዲቲ ሴሽኖችን እነሱ መጠቀም ትችላላችሁ። ጥሩ ኢንፎርሜሽን የሰጧችሁ ይመስለኛል። በጣም ቀላል ኢንፎርሜሽን ማለት ነው። ስለዚህ ሴሽን ኢንዲኬተር የሆነ የመጀመሪያው አይሲቲ ኪል ዞን ብላችሁ ሰርች አድርጉትና እናንተው ራሳችሁ ላይ ጫኑት። አይሲቲ ኪል ዞን አይሲቲ ኪል ዞን ብላችሁ የመጀመሪያው የምትጠቀሙ ሴሽን ሊኩዊዲቲ ልክ እንደዚህ ለማየት በጣም ባጭሩ የሚጠቅመኝ አይሲቲ ኪል ዞን የሚለው ነው። ስለዚህ እሱን ቼክ አድርጉት። አይሲቲ ኪል ዞንን እዚህ ጋር ኢንዲኬተር ብላችሁ እነዚህ አልጠቀምባቸውም፣ ግን የምጠቀመው አሁን ከረንትሊ ካለው አይሲቲ ኪል ዞን እና ፒቨትስ የሚለውን እሱን ሰርች ብታደርጉት ይመጣላቸዋል። ሌሎቹ እንኳን የዚህን ያህል ምንም ጥቅም የላቸውም። ስለዚህ እሱን ግን አስገቡት። እቺ አይሲቲ ኪል ዞኗን አስገቧት። እሱ ሴሽን ሀይ እና ሴሽን ሎ ችን ስለሚነግረን ማለት ነው። ስለዚህ ከረንትሊ ማርኬቱ ቡሊሽ ራን ነው ያለው። ስለዚህ አይ ቲንክ ይሄኛውንም እቺኛው ዲማንድ ዞን ስቲል ማየት ይጠበቅብናል። ስለዚህ ከረንትሊ እኔ ማርኬት ይሆናል ብዬ ማስበው አሁን ካለበት ሆልድ የሚያደርግ ከሆነ ሰምሃው ልክ እንደዚህ እዚህ ጋርም ትንሽ ኒውዮርክ ሴሽን ያለ ኦርደር ብሎክ አለ። እዚህ ጋርም የተወሰነ ቻሌንጅ ሊያጋጥመን ይችላል። ሶ ኢፍ አይም ባይ እኔ ባይ ለማድረግ ማስበው ሜቢ እነዚህ ከነዚህ ዞኖች ውጪ ከወጣ ነው። ይሄን ብሬክ አድርጎ ሰምሃው ሪቴስት ካደ እስከዚህ ድረስ አትሊስት ትሬድ ላደርግ እችላለሁ። ካልሆነ ግን ነገ ኤዥያ ምን ሀፐን እንደሚያደርግ በጣም ማየት ፈልጋለሁ። አንድ ይሄኛው ዞን ከረንትሊ አሁን ያለው ዞን ብሬክ የሚደረግ ከሆነ ስፔሻሊ አሁን ያን ሶሪ ጋይስ
ነገ ማርኬቱ ሲከፍት እችኛዋ ዞን ብሬክ የምትደረግ ከሆነ ልክ እንደዚህ ዳይሬክትሊ ብሬክ የሚያደርገው ከሆነ we have a clean market shift 4 hour ላይ በጣም ክሊን የሆነ shift ክሬት እያደረገልን ነው የሚመጣው ማለት ነው። በ4 hour ይሄኛው ሎ ቴክ የሚደረግ ከሆነና በቦዲ የሚዘጋ ከሆነ we have a clean shift bearish ትሬንዱ እንደጀመረ አትሊስት እስከ ዊክሊ ማርኬት ኢምባላንስ ድረስ ትሬዱን ቴክ ልናደርግ እንችላለን። አትሊስት ካልሆነ ደግሞ እስከዚህ ድረስ ሊወርድ ይችላል። ግን ሌትስ ዌት ለዚች ኮንፈርሜሽን። ምክንያቱም ይሄኛው ዞን ቅድም እንዳሳያችሁ 1 hour ላይ እቺኛዋ ዞን ስትሮንግ ዲማንድ ዞን ነበረች። ከረንትሊ አሁንም ማርኬቱን ወደ ላይ ፑሽ ሊያደርገው ይችላል። ፑሽ ካደረገው በኋላ ደግሞ እዚህ ጋር ያለ ኒውዮርክ ሴሽን እና ኦርደር ብሎኮች አሉ 15 ሚኒት ላይ ብናደርገው እንደውም ይሄኛው ማለት ሬንጅ አደረገ ወረደ። ሶ ዊ ሃቭ ኒውዮርክ ሴሽን ሊኩዊዲቲ ያለበት ኤሪያ አንድ አለ፣ ኦርደር ብሎክም አለው። ስለዚህ ሴፍ ትሬድ ለመሆን መጀመሪያ መጠበቅ ያለብን እነዚህ ዞኖች ኤዥያ ሴሽን ሲከፍት እንዴት ሪያክት ያደርጋሉ የሚለው ማየት ይጠብቅብናል። ቴሌግራም ላይ ሼር አደርገዋለሁ እንትን አይሲቲ ኪል ዞን ቅድም ያልኳቸውን ስክሪንሾት አንስቼ ቴሌግራም ላይ ፖስት አደርገዋለሁ። ሶ አሁን ከረንትሊ እቺን ዲማንድ ዞን ላስት ታይም ካወራ ነው የቀጠልነው ሰፕላይ እና ዲማንድ ብለን ካወራ ነው ዳይሬክትሊ የቀጠልኩት። ስለዚህ እቺኛው ዲማንድ ዞን ሆልድ ማድረግ ይችላል ወይስ አይችልም የሚለውን ቼክ እናደርጋለን። ለሁለተኛ ዙር ስለሆነ ቴስት እየተደረገ ያለው ስለዚህ ሜቢ ይሄ ሆልድ አድርጎ ግን እቺኛውን ዞን ብሬክ ማድረግ ከቻለን አትሊስት እስከ 4237 ድረስ ወደ ላይ ይወጣል ብዬ አስባለሁ። ከዛ በኋላ ግን አይ ሃቭ ግሬት እንትን እቺ ማርኬት ኢምባላንስ ዊክሊ ማርኬት ኢምባላንስ ታች ያለችዋ ፊልድ ልትደረግ ትመጣለች የሚል ትንሽ እንትን አለኝ። እዚህ ጋር እንደምታዩ ሊኩዊዲቲ ኤሪያዎች በጣም ጀነሬት አድርገዋል። ቴክ ያላረጋቸው ኤሪያዎች አሉ። ስለዚህ ትንሽ ወደ ታች ኮሬክት አድርጎ ድጋሚ ወደ ላይ ሊወጣ ይችላል ብዬ አስባለሁ። ስለዚህ አሁን ማየት ያለብን ኤሪያ ጋይስ እችኛዋ ነች። ከረንት ያለችዋ ዞን ባይ ለማድረግ አሪፍ ዞን ነው። ከረንት ካለበት ዞን እችኛውን ኤሪያ ወይ ደግሞ 1 hour ላይ ቻርታችሁን አድርጋችሁ ያለችው ኦርደር ብሎክዋን ብሬክ ያደርገዋል ወይ ነው። ሶ አሁን ካለበት ወደ ላይ ወጥቶ እችኛውን ኤሪያ ብሬክ አድርገ ኤዥያ ላይ ፕሮባብሊ በቃ ብሬክ አድርገን ወደ ላይ አትሊስት እስከዚህ ድረስ ትሬድ እናደርጋለን። ከዚህ በኋላ ቲፒያችንን አድርገን ይሄን ብሬክ የሚያደርግ ከሆነ ትሬዶቻችንን እየጨመርን እንሄዳለን። ሶ መጨረሻ ነገ ጠዋት ሲከፈት ማየት ካለብን አንደኛው ዲማንድ ዞን ይሄኛው ከረንትሊ አሁን ያለበት ዲማንድ ዞን ሆልድ ማድረግ ይችላል ወይ፣ ሆልድ አድርጎ ካኒት ብሬክ ይችኛውን ኦርደር ብሎክዋን ብሬክ ማድረግ ይችላል ወይ የሚለውን ከዛ ሪቴስት ይዘን ወደ ላይ ትሬድ እናደርጋለን። ከዛ በኋላ ግን እዚህ አካባቢ ያለውን የዊክሊ ፕሪሚየም ዞን ነው። ዊክሊ 75% ፕሪሚየም ዞን ነው ይሄኛው ዞን። ስለዚህ እዚህ አካባቢ ማርኬቱ ተመልሶ ሲመጣ አንለስ ዊ ሃቭ ኤ ግሬት ኮንፈርሜሽን ብሬክ መደረጋቸው አይቀርም። እነዚህ ፕሪቪየስ ዴይ ሃይ እና ዊክሊ ሃዮቹ ብሬክ መደረጋቸው አይቀርም። ግን አትሊስት እስከዚህ ድረስ እንይዘውና ከዚህ በኋላ ያለውን ማርኬቱ የራሱ የሚሰራውን ከሰራ በኋላ እኛ ሰከንድ ኢንትሪ እንፈልጋለን ማለት ነው። ሶ አይ ቲንክ አሁንም ኤክስፔክት ማድረገው ጋይስ እንዳልኳችሁ አዘ ሰፕላይ እና ዲማንድ ትሬደር ጎልድ ላይ አሁን ከረንት ያለው እንደ ኢንተርናል ሺፍት ክሬት ተደርጓል። ፌል ያደረገ ኦርደር ብሎክ አለን። ፌል ካደረገ ደግሞ we have a weekly market imbalance እዚህ አካባቢ ማርኬቱ እሱን ታርጌት ለማድረግ ሊመጣ ይችላል። ካልሆነ ደግሞ አሁን ከረንት ያለበትን ዲማንድ ዞን ሪስፔክት አድርጎት ወደ ላይ ሊወጣ ይችላል። ለኔ ባይ ሴትአፕ ማስበው ከረንት ያለው ሴፍ ትሬድ ለመሆን አትሊስት እቺኛው ኦርደር ብሎክ ብሬክ ትደረግና ሰማሃው ሪቴስት ካለ ባይ ሴትአፑን ምገባውን የመጀመሪያው ማየት ምፈልገው ወደዚህ አካባቢ ከዛ በኋላ ትሬድ ላረግ ይችላል። ካልሆነ ግን ስቲል ማየት ነው የኔ ስራ የሚሆነው። ፕሮባብሊ ብዙ ጊዜ ሰኞ ትሬድ አላረግም። ሰኞ ትሬዱ ማይበቀን ነው። ማክሰኞ፣ ሮብ፣ ሐሙስ፣ አርብም ትሬድ ማድረግ አልፈልግም። ግን ማክሰኞ፣ ሮብ፣ ሐሙስ፣ አርብ ጥሩ ሴትአፕ ካለ አርብን ትሬድ አረጋለሁ። ግን ሰኞ እለት ማርኬቱ ወዴት ሊሄድ ይችላል የሚለውን ማይበት ቀን ነው። ስለዚህ ባይ ለማድረግ አሁን ከረንትሊ ካለበት ዞን ኢትስ አ ጉድ ዲማንድ ዞን ወደ ላይ ይወጣል ብዬ አስባለሁ። ፐርሰናሊ ኤዥያ ላይ ወደ ላይ ይወጣል ብዬ አስባለሁ። እቺን ዞን ግን ብሬክ ማድረግ አለበት። ካልሆነ የሚሆነው ይሄንን ዞን ወስዶ ድጋሚ አሁንም ወደ ታች ሊወርድ ይችላል፣ ወደ ላይ ሳይወጣ ማለት ነው። ወደኛ ኤሪያ ሳይመጣ ሊወርድ ይችላል። ስለዚህ ማየት የምንፈልገው እቺኛው ዞን ለምንም ትሬዳችን እቺኛው ኦርደር ብሎክ እዚሽ ጋር የምታዩት ኦርደር ብሎክ ያለ ምክንያት አይደለም የተቀመጠችው፣ ያለ ምክንያት አይደለም። እዚህ ጋር ሴሽን ሊኩዊዲቲ ሌላ ያለው ማለት ነው። ስለዚህ አሁን ከረንትሊ ካለበት ዲማንድ ዞን እቺኛው ዞን ሪስፔክት ትደረጋለች ወይስ አትደረገ የሚለውን ቼክ ሳናደርግ ምንም አይነት ትሬድ ቴክ ማድረግ የለብንም።
ስለዚህ ላስት የሚሆነው እቺኛውን የኒውዮርክ ሴሽን ሊኩዊዲቲ እዚህ ጋር አለና እቺን ሴሽን ሊኩዊዲቲ ቴክ አድርጎ ይሄኛው ዞን ብሬክ ያደርገዋል ወይ 4220 በደንብ እናያለን። 4220 ካየው በኋላ ብሬክ ካለ ሪቴስት ቱ ዘ አፕሳይድ እንሄዳለን። ካልሆነ ግን ማርኬቱ እዚሁ አካባቢ መጥቶ ፌል ሊያደርግ ይችላል፣ ወደታች ሊወርድ ይችላል ማለት ነው። ወደ ዊክሊ ማርኬት ኢምባላንሱ አካባቢ ይመጣል። ከዚህ በኋላ ግን ባይ እያደረግን እንሄዳለን ማለት ነው። ኦር ቅድም እንዳልኩት አሁን ካለበት ዞን ከዚህኛው ማለት ነው አሁን ካለበት ዞን ወደዚህ ብሬክ ያርግ። ከዛ በኋላ አትሊስት እዚህ ፕሪሚየም ዞኑ አድረስ ሁለቱን አውትሉኮች እናያለን ማለት ነው። ከረንትሊ ያለኝ አውትሉክ ለሰኞኒ ከረንትሊ አሁን ኤክስፔክት እያደረኩኝ ያለሁት እየጠበቅኩኝ ያለሁት ይህንን ነው የሚሆነው። ሶ ይሄኛው ሆልድ ካረገ ወደ ታች ነው። ይሄኛው ብሬክ ካረገ ደግሞ አትሊስት እዚህ ፕሪሚየም ዞን ወይ ደግሞ ማርኬት ኢምባላንስ ድረስ ይመጣል። ከዛ በኋላ አሁንም ቢሆን ቀጥታ እነዚህ ሳይነካ ኮርነር ላይ የሚሄድ ሜቢ ከዚህ አካባቢ ሾርት ልናደርግ እንችላለን። እያየ ነው እንደ ቮሊዩሙ ነው እንደ ሺፍቱ እንደ ማርኬት ስትራክቸሩ እያየን የምንጨምር ይሆናል። አሁን ግን ካለኝ ኢንፎርሜሽን ጋይስ በጣም አጭር ዋና አላማ የዛሬ እኔ ሰኞ ዕለት ኤክስፔክት እያረኩኝ ያለሁትን ነው ሼር ማድረግ የፈለኩት። ኦልሬዲ እነዚህ ዞኖች ሚቲጌት የተደረጉ ዲማንድ ዞኖች ስለሆኑ ማርኬት ወደዚህ አካባቢ ድንገት ከመጣ ሆልድ የማድረግ ፕሮባቢሊቲው ሎው ሊሆን ይችላል፣ ዝቅተኛ ሊሆን ይችላል። ስለዚህ ይሄኛው ማተር እቺኛው ዞን በጣም ማተር ታደርጋለች። እቺኛው ዞን ከረንትሊ ካለበት 4213 አካባቢ በደንብ ማየት ይጠበቅብናል። 4206 እቺን አካባቢ በጣም ማየት ይጠበቅብናል። እቺኛው ብሬክ የምታረግ ከሆነ ግን ወደ ላይ ይሄዳል ማለት ነው። እዚህ ጋር ኦልሬዲ ሴሽን ሊኩዊዲቲ አለ፣ 1 አወር ሴሽን ሊኩዊዲቲ አለ። እቺኛው ሊኩዊዲቲ ግራብ አድርጎ ሊወርድ ይችላል። ካልሆነ ስትሮንግ ቡሊሽ ሞመንትም ካለ ደግሞ ይሄኛው ብሬክ አድርጎ ሪቴስት ቱ ዲ አፕሳይድ ደግሞ ትሬድ እናደርጋለን። እቺኛው ያለ ምክንያት ሪያክት አላደረገችም። ዊክሊ ደግሞ ፕሪሚየም ዞን አለ እና ደግሞ ሰፖርትና ሬዚስተንስ የምትጠቀሙ ከዚህ በፊት ሬዚስተንስ የሆነ አሁን ሰፖርት ሊሆን ይችላል ለቤሪሽ ትሬንዱ ማለት ነው። ስለዚህ እነዚህ ሁለት አውትሉኮች እናያለን። ኤጂያ ሴሽን እንደተከፈተ ትልቅ ኢንፎርሜሽን የምናገኘው ኤጂያ ሴሽን ነው። ኤጂያ ትሬድ ሲደረግ እንዴት አደረ የሚለው ማየት ይጠበቅብናል። ከረንትሊ ከዚህም ዳምፕ ካረገ ሜቢ ቺኛው ዞን ቶታሊ ብሬክ ካረገች ሾርት ተርሙን እስከ 4816 አካባቢ አለ ካልተሳሳ 4148 ሶሪ 4148 የዊክሊ ማርኬት ኢምባላንስ አለ። እዛ ድረስ ሾርት ልናረገው እንችላለን ማለት ነው። ካልሆነ ግን ቺን ብሬክ አድርገን ቱ ዲ አፕሳይድ እንሄዳለን ማለት ነው። ከረንትሊ ያለኛው አውትሉክ ይሄ ነው። ይሄኛው ዞን ምን ይደረጋል የሚለው እስካላየው ድረስ ምንም አይነት ትሬድ አልወስድም ሰኞ እለት ማለት ነው። አሁን ከረንትሊ ያለኝ ይሄ ነው። ማርኬቱ ማየት ፈልጋለሁ። ማርኬቱ ራሱ ፉትፕሪንቱን ይሰጠኛል። በዛ ፉትፕሪንት መሰረት ትሬድ አደርጋለሁ ማለት ነው። ከረንትሊ ያለችዋን እቺኛዋን 4219 ከ4206 ጀምሮ እስከ 19 ያለውን ዞን ማየት አለብን። ከ4207 እስከ 4219 እነዚህ ዞኖች በጣም ኬርፉሊ ማየት አለብን። ዋንስ እነዚህ ዞኖች ላይ ግን የፉጌት ሴታፑን ስለሚያውቅ ፉትፕሪንቱን ከነገረን በኋላ ትሬድ እናደርጋለን ማለት ነው። አይ ቲንክ ለኔክስት ዊክ ለመንደይ ያለኝ በጣም አጭር አናሊሲስ ይሄ ነው። ላስት ታይም ስለ ሰፕላይ ና ዲማንድ ያወራችሁ በደንብ ረጅም ሰዓት ወስደን አውርተን ነበር እስከ 4 ሰዓት ማታ ድረስ ቆይቼ። ስለዚህ እነዚህ ላስት ታይም ትሬክ ያደረግናቸው ሰፕላይ ና ዲማንድ ዞኖች ናቸው። ፌል ያደረጉ እንትን ያደረጉ እንዳለ ቴክ ማድረጋቸውን ካያችሁ እንዳለ ሰፕላይ ና ዲማንድ። ከረንትሊ ደግሞ ኢንስታግራም ላይ ካያችሁ ኢንስታግራም ላይ ያላችሁ ልጆች 4254ን ሂት ማድረግ እንችላለን። ባይ ፖዚሽን ነበረኝ 4254ን ሂት ማድረግ እንችላለን ወይ የሚል እንደው ፖስት አድርጌ ነበር። ኦልሞስት 4254 የቲፒ እንደነካ ነው ድሮፕ ያደረገው ጋይስ። በጣም ነበር የሚያስፈራ። እንደምን ይሄ ነገር በቃ ብሬክ ያደርጋል ይወጣል ብዬ አስቤ ነበር። ግን ምንድነው ሁሉ ጊዜ ቲፒ ከነካ በኋላ ልክ እንደ ባስ ማለት ነው የመጀመሪያ ባስ ይወስደናል። ከዛ ብሬክ ካደረገ በኋላ እኔ ሪቴስት ካለ እሱን ጠብቄ ሰከንድ ደግሞ ትሬድ ነው ቴክ ማድረግ እንጂ ሆልድ ማድረግ ትንሽ ሆልድ በማድረግ ችግር አለብኝ። ብዙ ጊዜ ትሬድ ይዛለሁ። ግን ይሄኛው ልክ ቲፒ እንደነካ እንደዘጋ ነው ይሄኛው ዳምፕ ያደረገው እቺኛው። ምክንያቱም ሰፕላይ ዞን ነበረች። ሴሽን ሊኩዊዲቲዎች እንዳለ ግራብ አድርጓል።
ከዛ በኋላ ነው በአንድ ሄድ ወዲያው ነው ዳምፕ የወጣውን ቀኑን ሙሉ ፈጅቶበት የወጣውን within like 10-15 minutes በ10-15 ደቂቃ ውስጥ ነበር የወረደውና ይሄኛው ሚሰርገ ስላላረኩም ግን ባይ የኔ ቲፒ እንደነካ ወዲያው ወርዷል። አሁን ላይ ዊክሊ ማርኬት ኢምባላንስን ታርጌት ሊያደርግ ይችላል። ካኖ ደግሞ ወደ ላይ ሊወጣ ይችላል ማለት ነው። ሰፕላይ እና ዲማንድ ይሄ ነው እንግዲህ ጋይስ። ይሄኛው ሰፕላይ ዞን ነው። ሰፕላይ ዞን ለመሆን ግን ትንሽ ኮንፈርሜሽኖች ይቀሩታል። 4 ሃወር ላይ እንደምናየው ላጥፋት እዚች ጋር የምናያት እንዳለ ይሄኛው ዘፉድ ሬንጅ ሙሉ ሬንጁን ትሬድ ስለማድረግ ነው እንዳለ በአጠቃላይ ያለው ሬንጅ ትሬድ ስለማድረግ ነው። ከረንትሊ እስከዚህ ድረስ ያለው ሰፕላይ ለመሆን ስትሮንግ ሰፕላይ ዞን አይደለም። ይሄኛው ቴክ መደረጉ አይቀርም። በጣም የዚህና ስትሮንግ ሰፕላይ ዞን አይደለም። በጣም በእርግጠኝነት ቴክ ይደረጋል። ይሄ ብሬክ መደረጉ አይቀርም። ግን ከረንትሊ የሚያስተማምነን እቺኛው ያለው ብሬክ ማድረግ ከቻለ ሪቴስት ዘ ዳውን ሳይድ እንወርዳለን። ግን አይ ቲንክ ደግሞ ትንሽ ኢንተርናል ሺፍት አለው። ያቺ ኢንተርናል ሺፍት ደግሞ ትንሽ ታሳምነናለች ማለት ነው። እቺኛ ኢንተርናሊ ትንሽ ኢንተርናል ሺፍት ነው። ኢትስ ናት ስትሮንግ ሺፍት አይደለም፣ ግን ኢንተርናል ሺፍት ነው። ሶ ያቺን ኢንተርናል ሺፍት ደግሞ ተጠቅመን ማርኬቱ ምን አይነት ኢንፎርሜሽን ይሰጠናል የሚለው ማየት ይጠበቅብናል። ሶ ከረንትሊ እዚህ ጋር አሁንም ባይ ነው፣ ምንም አይነት ሴል አላስብም። ኤዥያን ሴሽን ደግሞ ትሬድ የሚያደርጉ ሰዎች እነሱ የሚሰጡን ፉትፕሪንት ተከትለን ትሬድ እናደርጋለን። ይሄ ነው ያለኝ ለአሁን ያለኝ ኤኒ አውትሉክ ከረንትሊ ያለኝ ይሄ ነው። አይ ቲንክ ሊንኩን እኔ የምጠቀምባቸውን ኢንዲኬተሮች ያንተን ሴሽን ሊኩዊዲቲ ማለት ነው የሱን ፖስት አደርግላችኋለሁ ቴሌግራም ላይ። if you have any question እሱ ልመልስ ካልሆነ አይ ቲንክ ላስት ታይም ካወራ ነው ስለሆነ ፎሎ ያደርግነው እዚህ ላይ ምንም አዲስ የምናገረው ነገር ያለ አይመስለኝም። ከረንትሊ ልክ እነዚህ ዲማንዶቹን ጠብቀን ትሬድ እናደርግ ነው። አሁን ደግሞ we are waiting for price supply zone ውስጥ እስኪመጣ ድረስ እየጠበቅን ነው ማለት ነው። ይሄው ይንቀይ ላርገው እስከዚህ ሬንጅ እስከሚመጣ ማለት there is a market imbalance 1 hour market imbalance አለ። ሶ ያ እነዚህን ዞኖች ብቻ ቼክ እናደርጋለን ማለት ነው። እዚህ ጋር መሆን አለ እዚህ ጋር ደግሞ ኦርደር ብሎክ አለን። ስለዚህ እነዚህን ነው ቼክ የምናደርገው። ከረንትሊ ያለኝ ሴትአፕ እና አውትሉክ ይመስላል። ቴሌግራም ላይ ኤቢ ጎልድ ኢቲ ነው የሚለው ሊንኩ። የቴሌግራም ሊንክ ፔስት ፖዝ እንትን ላይ ላድርግላችሁ። የቴሌግራም ሊንኩ ይሄ ነው። ሶ አይ ቲንክ ኢንዲኬተሮቹን እዛ ላይ ፖስት አደርጋቸዋለሁ። ኢፍ ዩ ሃቭ ኤኒ ኩዌስችን ያልመለስኳቸው የቀሩ ጥያቄዎች ካሉ እነሱን እንመልስ። ካልሆነ አሁንም ያለን አውትሉክ ይህን ቅድም እንዳልኳችሁ 2 አውትሉክ አለ። እነሱን ድሮ ላደርጋቸው የመጨረሻ እንድታዩቸው ለመጀመሪያው አውትሉካችን ይሄ ነው የሚሆነው። ካልሆነ ደግሞ አሁን ከረንት ካለችኛው ዞን ብሬክ የሚያደርግ ከሆነ ሰማው እንደዚህ አይነት ሪቴስት ከዛ እስከዚህ ድረስ አትሊስት ከዛ በኋላ ያለውን እያየን እንጨምራለን። ሶ ያ ጋይስ ይሄኛው ነው ያለው አውትሉክ። የቢሮ ስንገባ ኦፊስ ስንሆን እዛ ያለን ዋይፋያችን በጣም ስትሮንግ ስለሆነ የኦፊሱ ይሻላል። እዛ ላይ በደንብ አሪፍ ኳሊቲ ድምጹም ምንም ክሊር ኢንፎርሜሽን ኖሮ አትሊስት ዛሬ እነዚህ መገናኘታችን ማውራታችን ላይቭ መግባቴ አትሊስት ኢትስ ጉድ ከመጥፋት
ፒክቸሩን እንኳን ካያችሁ ትረዱኛላችሁ ብዬ አስባለሁ። ኳሊቲው በደንብ የዛን ኢምፕሩቭ ያደርጋል። እንትኑንም ቀይረዋለሁ፣ ያለንን ዋይፋይ ቀይራለሁ። አለኝ ፖርታብል ዋይፋይ አለች። እሷን ፖርታብል ዋይፋይ ቢሮ ትቼ መጥቼ ነው፣ እሷን ደግሞ እዚህ ቤት ይዤ መጥቼ እጠቀምበታለሁ። አይ ቲንክ ኤኒ ኩዌስችን ካለ ትንሽ 1 ደቂቃ ብቻ ልጠብቅ። ኤኒ ኩዌስችን ካለ እሱ መልስና ፕሮባብሊ ቴሌግራም ላይ ሊንኩን ፖስት አድርገዋለሁ። ይሄ ኢንዲኬተሮቹ ቅድም ያልኳችሁን ፖስት አድርገዋለሁ። አሁን ኳሊቲውም እንትኑም አሪፍ ስላልሆነ ለዛሬ ይበቃናል። እነዚህ ነው የምጠብቀው ጋይስ። ሃቭ ኤ ሴፍ ትሬድ። ቀስ ብላችሁ ትሬድ አድርጉ። ቀስ ብለን እንደርሳለን የምንፈልግበት ቦታ ላይ። ሴፍ የሆነ ፕሮቴክት ካፒታላችሁን ፕሮቴክት አድርጉ። ኒውሶች ይኖራሉ፣ ትላልቅ ኒውሶች ኤክስፔክት እናደርጋለን ዲሴምበር ማንት ላይ። እነሱ ኒውሶች ላይ እናንተ ትሬድ አለማድረግ አንዳንዴ ትርፋማ መሆን ነው። ትሬድ ውስጥ ስንገባ ነው ሉዝ የምናደርገው ና ሁል ጊዜ ትሬዱ ላይ መግባት አለብን ማለት አይደለም። አንዳንድ ጊዜ ማየትም መመልከትም ጥሩ ነው። ስለዚህ በጣም ተጠንቃችሁ ትሬድ አድርጉ። ከረንትሊ ባለን ኮኔክሽን ና ኳሊቲ አይ ቲንክ የሆነ ያለ አይመስለኝም፣ ግን ከተሰማችሁና ካያችሁኝ ቴንክ ዩ ጋይስ። ኤኒ ኩዌስችን ካለ ደግሞ ኢንስታግራም ላይ ላኩልኝ። ኢንስታግራም ላይ አክቲቭ ሆኜ ለመመለስ ሞክራለሁ። ኢንስታግራም ላይ ላኩልኝ ጥያቄዎች ካሉ። ኤኒ ኩዌስችን ካላችሁ እዛ ላይ ላኩልኝ። አይ ቲንክ ይበቃናል መሰለኝ።